ትላንትና የአብርሃምን ስሜት የአብርሃምን አነጋገር ምናምን ስናይ ወደ ሩታ መመለስ የፈለገ ይመስላል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ጨርሶ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ትላንትና ያው ብዙዎቻችን የጠበቅነው ነገር ተከስቷል። ምክንያቱም አብርሃም ካለፈበት ከመጣበት መንገድ አንጻር ስናየው ትላንትና የወሰነውን ውሳኔ ያው ሁላችንም እንጠብቀው ነበር። ምክንያቱም ከከባድ ነገር ስለተመለሰ ማለት ነው። ለማንኛውም የአብርሃም መመለስ በጣም ጥሩ ነገር ነው። ለማንኛውም ግን እንግዲህ ሁለቱን ሴቶች አፋጦ ይዟቸው ነበረ። ምንድነው ነገሩ? ምን ውስጥ ነበረ ከታችሁኝ የነበረው? ምን ውስጥ ነበር አስገብታችሁኝ የነበረው? ስለዚህ ሁለታችሁም ለኔ ህይወት መበላሸት ምክንያቶች ተጠያቂዎች ስለሆናችሁ ምክንያታችሁን አስረዱኝ። ምንድነው የምትነግሩኝ ነገር አለ እያለ እንግዲህ ሲጠይቃቸው ሁሉንም ሰምተናል ማለት ነው። እንግዲህ ሩታንም ሄርሜላንም በሱ እንደዚህ መሆን ወይ ደግሞ ነገሮችን መርሳት አለማስታወስ እና በቃ እስከዛሬ ድረስ በዚህ አንድ ወር ውስጥ ስላለፈበት ነገር ተጠያቂዎች አድርጓቸዋል ማለት ነው፣ ሩታንም ሄርሜላንም። ለማንኛውም ግን ሩታና ጥፋተኛ ሄርሜላና ጥፋተኛ፣ እሱን ወደ ጎን እንተወውና ብዙዎቻችን እያየን እንደመጣ ነው እንግዲህ ያው ሩታ ቤት ከሄደ በኋላ እንደዛ እንደሆነ ሁላችንም እናውቃለን። የሄርሜላ ጥፋት ምንድነው አላውቅም። ነገር ግን እውነቱን እንነጋገር ከተባለ ለአብርሃም እንደዚህ መሆን በዚህ ወር ውስጥ ሄርሜላ ተጠያቂ ከሆነች ወይ ደግሞ ሄርሜላን አንቺም ጥፋተኛ ነሽ፣ አንቺም ለህይወቴ መበላሸት እጅሽ አለበት ብሎ የሚያፋጥጣት ከሆነና ሄርሜላን እዚህ ነገር ውስጥ የሚያስገባት ከሆነ ከሄርሜላ እኩል ቡዜ ከሄርሜላ እኩል ዴቭ ተጠያቂዎች ናቸው ማለት ነው። ምክንያቱም ሄርሜላ ቡዜና ዴቭ ካደረጉት ነገር የተለየ ነገር አላደረገችም፣ ሁላችንም እንደምናውቀው ማለት ነው። ያው ሁለት ግሩፕ ሆነው እንግዲህ ኤፍሬምና ሩታ አንድ ላይ፣ እነ ቡዜ ሄርሜላና ዴቭ ደግሞ አንድ ላይ ሆነው ነበረ ስለ አብርሃም በአብርሃም ጉዳይ እየተንቀሳቀሱ የነበረው። ስለዚህ በአብርሃም እንደዚህ መሆን ሄርሜላ ተጠያቂ የምትሆን ከሆነ ቡዜ ከሄርሜላ እኩል መጠየቅ አለባት፣ ዴቭም ከሄርሜላ እኩል መጠየቅ አለበት። ይሄ እውነት ነው። ስለዚህ ቡዜና ዴቭ ወንድሙና እህቱ ስለሆኑ እነሱን ወደ ጎን አድርጎ እነ ሄርሜላን እነ ሩታን የሚያፋጥጥበት ምክንያት የለም። እውነት እንነጋገር ከተባለ ሩታ ሊጠይቃት ይችላል። ምክንያቱም ሩታ ቤት ገባ ከተባለበት ጊዜ ጀምሮ ስለሆነ እንደዚህ የሆነው ማለት ነው። የፈዘዘው ምናምን ድንገትም ስለሆነ ሩታ ቤት ከገባም በኋላ ስለሆነ ማለት ነው። ነገር ግን ሄርሜላን የሚጠይቅ ከሆነ ከሄርሜላ እኩል ቡዜን ለምንድነው የማይጠይቃት? አንቺ እጅሽ አለበት እንደዚህ ለመሆን ብሎ ለምንድነው የማይጠይቃት? ሄርሜላ እኮ መዝናኛ ቦታ ምን ሚዛው ሂዳ ያ ነገር አናዶት ከሆነ ለዛ ነገር ተጠያቂዎቹ ዴቭና ቡዜ ናቸው። ሁለቱም አብረው ነው ይዘውት የሄዱት። ስለዚህ እነሱንም እኩል ከሄርሜላ መጠየቅ አለበት የሚል እምነት አለኝ። ምክንያቱም አብርሃም ድንገት ፈዞ ደንዝዞ ሲመጣ እኮ መጀመሪያ ሄርሜላን ነው አልፈልግም ያላት አይደል? እንደውም እኮ ከሌሎቹ በበለጠ መልኩ ተጎጂዋ በዚህ ጊዜ ሄርሜላ ናት። ምክንያቱም አልፈልግም ብቻ አይደለም፣ ቀለበት እኮ ከእጇ ጎትቶ በግድ ነው ያወለቀባት። ስለዚህ እሷ እንደውም ተጠቂ ናት እንጂ አጥቂ አይደለችም፣ እውነት እንነጋገር ከተባለ። ስለዚህ ሄርሜላ ምንም ጥፋት ያላጠፋችውን ልጅ እዚህ ነገር ውስጥ አስገብቶ አንቺም እጅሽ አለበት፣ አንቺ ነሽ ለህይወት የመበላሸት ምናምን እያለ የሚጠይቃት ከሆነ ከእሷ እኩል ቡዜና ዴቭ መጠየቅ አለባቸው የሚል እምነት አለኝ። ኤፍሬምን ተዉት፣ ኤፍሬም ሌላ ጉዳይ ነው። ኤፍሬም ጋር በግላቸው እንግዲህ ራሳቸው የሚወጡት ነገር ነው የሚሆነው። ምክንያቱም ብዙ ነገሮችን ሲያደርገው ስለነበረ ማለት ነው። ለማንኛውም ግን ሄርሜላ የምትጠየቅ ከሆነ ቡዜና ዴቭም አብረው መጠየቅ አለባቸው የሚል እምነት አለኝ። ምክንያቱም ትላንትና አስተውላችሁ ከሆነ አብርሃም ሲያወራ ሲጮህ ምናምን እንደውም ከሩታ በላይ ሄርሜላ ላይ ነበረ ሲጮህባት የነበረው። ሄርሜላን ነበረ በቃ ዲስሪስፔክቱላ ሲያደርጋት የነበረው ምናምንና መጨረሻ ላይ ራሱ ምን እየጠበቅሽ ነው አትሄጂም እንዴ ምናምን ሁላ ብሎ በቃ ማይሆን ነገር ሲናገራት ሰምተናልና እሷ እንደውም ከጎኑ ነው የቆምኩት እኔ ጋር ነው አብርሃም የሚሆነው ምናምን እያለች እያሰበች የነበረች ሴት እንደዚህ ግልብጥ ብሎ ሌላ አይነት ሰው ሲሆንባት አይተናል ማለት ነው። እውነት ለመናገር ሄርሜላ ላይ በጮኸው ልክ ሄርሜላን በተቆጣት ልክ ሩታን አልተናገራትም ትላንትና። በቃ ሩታ ላይ እንደውም ትንሽ ለዘብ ብሎ ነበር ሲያወራት የነበረውና እኔ እንደውም ስመለከት ምናምን በቃ አብርሃም ወደ ሩታ መመለስ ፈልጓል። ይሄንን ሰበብ ተጠቅሞ ይሄንን አጋጣሚ ተጠቅሞ ከሄርሜላ ለመራቅና ወደ ሩታ ለመመለስ ያሰበው ላይ ይመስለኛል። ምክንያቱም ከአነጋገሩም ከምኑም ስናየው ማለት ነው ትንሽ ለሩታ ትላንትና አዘኔታ ነበረው። እውነት እንነጋገር ከተባለ ስታለቅስ ምን ስትልም ብቻ ሲያናግራት በእርግጥ ሁለቱንም እየተቆጣቸው እየጮኸ ምናምን ነበር፣ ግን ከሄርሜላ በላይ አልጮህባትም ሩታ ላይ። ስለዚህ ሄርሜላ አብርሃም በፈዘዘበት ሰዓት
የመጀመሪያዋ ተጎጂ እሷ ናት። ምክንያቱም ቀለበት አድርጎላታል፣ አብረን የወደፊት ህይወትን መሰርታለን፣ አሪፍ ላይፍ ይኖረናል ምናምን ብላ እያሰበች ያለች ልጅ ድንገት ተቀይሮ መጥቶ አብርሃም አልፈልግሽም ሲላት ቀለበትሽን ከጣትሽ አውልቂ ብሎ ታግሎ ሲያወልቅባት ምናምን የነበረች ሴት ዛሬ ደግሞ ለኔ ህይወት መበላሸት ተጠያቂዋ አንቺ ነሽ ብሏት ሲመጣ ትንሽ ይሄ ፌር የሆነ ነገር አይደለም። እውነት እንነጋገር ከተባለ ፌር አይደለም። ስለዚህ አብርሃም መጀመሪያ ለውሳኔዎች ከመምጣትህ በፊት ቅድሚያ በደንብ ያለፉ ቪዲዮዎችን በደንብ ተመልከታቸው፣ በደንብ እያቸው። ምክንያቱም አንተ ፈዘ በመጣህበት ሰዓት እኮ ለሄርሜላ ራሱ ሰርፕራይዝ ነው የሆነባት አይደል እንዴ? ብዙ ነገሮችን እያቀደች የነበረች ልጅ እዛ ላይ ነው እቅዷ በሙሉ የከሸፈው የቆመው። ስለዚህ ለአንተ ህይወት መበላሸት ትልቋ ተጠያቂ ሄርሜላ አይደለችም። ሄርሜላ የምትጠየቅ ከሆነም ደግሞ ወንድምህንና እህትህን እዚህ ውስጥ ማስገባት መቻል አለበት። ምክንያቱም ሄርሜላ ብቻዋን ያደረገችው ነገር የለም። ሄርሜላ ከወንድምህና ከእህትህ ጋር እየተመካከረች ነበር፣ እሷ ያደረገቻቸውን ነገሮች በሙሉ ስታደርግ የነበረችው ማለት ነው። ስለዚህ ሩታም እንግዲህ ስታለቅስ እነሱ ናቸው ሴራዎችን እያሴሩብኝ ጠልተውኛል ምናምን ስትል ነበርና እውነት እንነጋገር ከተባለ አብርሃምን ለብቻቸው ይዘው ሰው ጋር አላገናኝ ያሉት፣ ከማንም ጋር እንዳይቀላቀል ያደረጉት፣ ማንም ጋር ጊዜን እንዳያሳልፍ ያደረጉት፣ ሌላው ቀርቶ ከቡዜና ከዴቭ ከወንድምና ከእህቱ ጋር ራሱ እንዳይገናኝ ሲያደርጉት የነበሩት ሩታና ኤፍሬም ናቸው። ይሄ የአደባባይ ሚስጥር ነው። ምክንያቱም ቪዲዮ ስለተለቀቀ ሁላችንም ያየነው ነገር ስለሆነ ማለት ነው። ስለዚህ ሩታ ባወራችሁ ልክ አልተጎዳችም። በቃ ባወራችሁ ልክ በዚህ ወር ውስጥ የጎዳትም የሰበራትም ሰው የለም። እውነት እንነጋገር ከተባለ እውነቱን እናውራ ከተባለ እኮ አብርሃምን ወደ ቡታጅራ ይዘውት ባይሄዱ ኖሮ ወደ ራሱ አይመለስም ነበር። በቃ ወደ ራሱ የተመለሰው ቡታጅራ ሄደ ከተባለ በኋላ ነው አይደል? ቡታጅራ ሄዶ ቆይቶ ሲመለስ ነው ወደ ራሱ የተመለሰው አብርሃም። እነ ሩታ እንደሚሉት እኮ ደህና ነው ምንም አልሆነም ብለው እፍና አድርገው ይዘውት ቢሆን ኖሮ እስከዛሬ ድረስ አብርሃም ወደ ራሱ አይመለስም ነበረ። ስለዚህ በዚህ ጉዳይ ተጠያቂ ሊሆኑ የሚችሉት ሩታና ኤፍሬም ናቸው። ነገር ግን አብርሃም ምናልባት በቃ ወደ ሩታ ለመመለስ ያሰበ ይመስለኛል። በዚህ አጋጣሚ ሄርሜላን ከህይወቱ ለማስወጣት ለማራቅ ያሰበ ነገር ይመስለኛል። እንግዲህ ይሄ የኔ ሀሳብ ነው። ለማንኛውም የእናንተን ሀሳብ ግን ኮሜንት ላይ ያስቀምጡልኝ። ነገር ግን በዚህ ልክ ደግሞ ፌር ያልሆነ ነገር ባይሰራ አሪፍ ነው የሚል እምነት አለኝ። ምክንያቱም እስከዛሬ ድረስ እኮ ሩታ አብርሃም ደህና ነው እያለች እየተከራከረች ነው አይደል እንዴ? በቃ ምንም አልሆነም፣ ስትረስ ውስጥ ገብቶ ነበረ፣ በቃ እሱን ደግሞ ተመርምሮ ታክሞ ነበረ ምናምን እያለች ነበረ ትላንትናም ስታወራ የነበረው ማለት ነው። ነገር ግን እስከዛሬ ድረስ ሩታና ኤፍሬም ጋር ቢሆን ኖሮ አሁን ላለው አቋም አሁን ደግሞ ቆሞ እንደዚህ የሚያፋጥታቸው አብርሃም እኮ ወደ ራሱ ስለተመለሰ ነው አይደል? ቆሞ እንደዚህ የሚጠይቃቸው ምንድነው ያደረጋችሁኝ እያለ እየጠየቃቸው ያለው ወደ ራሱ ስለተመለሰ ነው። እስከዛሬ ድረስ ሩታና ኤፍሬም ጋር ቢሆን ኖሮ ወደ ራሱ አይመለስም ነበር አብርሃም። ይሄ ሁላችንም የምናውቀው ነገር ነው። ስለዚህ አብርሃም ወደ ቡታጅራ ሄዶ ነው ወደ ራሱ የተመለሰው። ነገር ግን አብርሃም ይችን አጋጣሚ ተጠቅሞ ምናልባት ከሄርሜላን ለመራቅ አስቦ ይመስለኛል ትላንትና እጅግ በጣም ሄርሜላ ላይ ፌር ያልሆነ ነገር ሲያደርግ እንደነበረ ግን ሁላችንም አይተናል። ለማንኛውም ዛሬ እንግዲህ ሩታን አግኝተው ለማነጋገር ምናምን አስበዋል። ከትላንትናው የተለየ ነገር ይፈጠራል ብዬ አላምንም። ትላንትና ሩታ ከነገረቻቸው ነገር የተለየ ትነግራቸዋለች ብዬ አላስብም። ምክንያቱም ትላንትናም በቃ የሆነ ሰው ሞልቶሃል፣ የሆነ ነገር ነግረውሃል፣ መጥፎ ነገር ነግረውሃል፣ እነሱ የነገሩ መጥፎ ነገር ነው፣ መጥፎ ነገር እንድታስብ ያደረገህ ምናምን እያለች ስትናገረው ነበር ሩታ። ለማንኛውም ግን ያው ቡዜ ብትነግረውም ባትነግረውም አጠቃላይ እስከዛሬ በዚህ ወር ውስጥ የተለቀቁ ቪዲዮዎችን የሚያይ ከሆነ አብርሃም ሁሉንም ነገር ይረዳል፣ ሁሉንም ነገር ያስታውሳል። ማንም ምንም ነገር እንዲነግረው አይጠበቅም የሚል እምነት አለኝ። ምክንያቱም በቃ ቪዲዮዎች ራሳቸው ስለሚናገሩ እየተከናወነ የነበረውን ነገር ስለሚያሳውቁት ማለት ነው። ለማንኛውም ግን አብርሃም ወደዚህ ጉዳይ ከመምጣቱ በፊት ደግሞ ሁሉንም ቪዲዮዎች በደንብ አይቶ አጣርቶ ቢመጣ ጥሩ ነበር የሚል እምነት አለኝ። ለማንኛውም ግን ወደፊት ደግሞ እንግዲህ ሰሞኑን ያው የሚፈጠሩ ነገሮችን አብረን የምናያቸው ነው የሚሆነው። እስከዛሬ ድረስ እንግዲህ የአብርሃም ምርጫ አላለቀም። ምርጫው ሩታ ናት፣ ምርጫው ሄርሜላ ናት ወይንስ እስከ መጨረሻው ድረስ ሁለቱንም አልፈልግም ብሎ ይቆያል የሚለውን ነገር ደግሞ አብረን የምናየው ነው የሚሆነው። እንግዲህ እውነታውን አብርሃም ሲያቅ ደግሞ ምን አይነት ውሳኔ ይወስናል የሚለው ሁላችንም በጉጉት የምንጠብቀው ነው የሚሆነው ማለት ነው። ለማንኛውም እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።